ታላቁ ተአምር ለአሕዛብ ተገለጠ። ከሰማይ የወረደው እሳት። ተአምራቱ እንደቀጠለ ነው። ከሰሞኑን በትንሳኤው ሳምንት የሚታየው አስደንጋጭ ተአምር እንደቀጠለ ነው። በቅድስቲቷ ሀገር ክርስቶስ እየተመላለሰ ባስተማረባት ሀገር የታየው አስደናቂ ተአምር ዓለምን ጉድ አሰኝቷል። የዚህ ተአምር ምክንያት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ የሆነው ግለሰብ መሆኑ ይበልጡኑ ጉድ እያስባለ ነው። በቅድስቲቷ ሀገር ኢየሩሳሌም የወረደው ቅዱሱ እሳት። ኢየሩሳሌም የሶስት እምነቶች መንፈሳዊ ልብ ለሺህ ዓመታት የተስፋና የፍቅር ምልክት ሆና ቆይታለች። በዚች ከተማ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ መቃብር ይገኛል። የጌታችን የኢየሱስ ክርስቶስ የተሰቀለበት የተቀበረበትና ተአምር የተደረገበት ቦታም ይህ ቦታ ቤተክርስቲያን በነጭ ድንጋይ የተሸፈነ በጸሎት የተሞላ የእግዚአብሔርን ቃል የሚያንጸባርቅ መቅደስ ነው። በየዓመቱ በትንሳኤ በዓል ይህ ቦታ ወደ ተአምር ይለወጣል። በሺዎች የሚቆጠሩ ምዕመናን ከዓለም ዙሪያ ይሰባሰባሉ። ልባቸውን በተስፋ በመሙላት ከሰማይ የሚወርደውን የተቀደሰ እሳት ይጠባበቃሉ። ሰላም ጤና ይስጥልን። ቅን የዋህ ሀገር ወዳድ ሆናችሁ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው የከበረ ስጦታችሁን ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫው ላይ ያሰፈራችሁልን አብራችሁን እንድትቆዩ በትህትና እየጠየኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ ይቀላቀሉ። ከሰሞኑን ከሰማይ ሲወርድ የታየው እሳት። ይህ እሳት ከ1600 ዓመታት በላይ የክርስቶስን ትንሳኤና የእግዚአብሔርን ፍቅር እንዳበራ አለ። አሁንም ኢትዮጵያውያንን ጨምሮ በዚህ ዓመታትም ያው ተአምር ሆኗል። ከሁሉም በላይ ደግሞ የሚያስገርመው ይህ እሳት እንዴት ጀመረ የሚለው ነው። በአንድ ኢትዮጵያዊ ነው ስንላችሁ ምናልባት አግራሞታችሁ ከፍ ይላል። ይህንንም ተአምር ስንመለከት በጌታችን በመድኃኒታችን በኢየሱስ ክርስቶስ የትንሳኤ በዓል ላይ በዚህ ቅዱስ ቀን ላይ በኢየሩሳሌም ቅድስት መቃብር ቤተክርስቲያን ውስጥ የሺህ ዓመታት ተአምር ይታያል። ከሰማይ የሚወርድ እሳት። የተቀደሰው እሳት ከ1600 ዓመታት በላይ ያለማቋረጥ በምዕመናን ልብ ውስጥ ተስፋን ያቀጣጥላል። የነገሩ ጅማሬን እንመልከት። የኢትዮጵያ ባህላዊ ልብስ የለበሰ ወጣት በተጨናነቀ የኢየሩሳሌም ጎዳኖች ላይ በተስፋ ተሞልቶ ይራመዳል። በተጨናነቀ ሕዝብና የጥንታዊት ቤተክርስቲያን በር ፊት ለፊት ይታያል። በአራተኛው መቶ ክፍለ ዘመን ነው። አንድ ኢትዮጵያዊ ወጣት ከኢትዮጵያ ኦርቶዶክስ ተዋሕዶ የወጣ ነው። እስጢፋኖስ የሚባል ከአክሱም መንግስት ወደ ኢየሩሳሌም ተጓዘ። ልቡ በፍቅርና በእምነት ተሞልቶ ነበረ። ከሩቅ አገር ተጉዞ የጌታችን የመድኃኒታችን የኢየሱስ ክርስቶስ መቃብር ያለበትን ቅድስት ቤተክርስቲያን ለመጎብኘት ተመኝቶ ስለነበረ ወደዚያው አቀና። ግን በቤተክርስቲያኑ በር ላይ እጅግ አሳዛኝ ልብ ሰባሪ ነገር ገጠመው። በቆዳው ቀለም ምክንያት ወደ መቃብሩ እንዳይገባ ተከለከለ። ጠባቂዎቹ በጥብቅ ነቀፉት። በቆዳው ቀለም እንዳይገባም አገዱት። እስጢፋኖስም ልቡ ተሰብሮ በእምነቱ ግን ሳይደክም ሳይደበዝዝ በቤተክርስቲያኑ በር ውጪ ላይ ቆመ። በጸሎት ውስጥም ተመሰጠ። እግዚአብሔርንም እንዲህ ሲል ጠየቀ። አቤቱ ፍቅር ለሁሉም ነው፣ ልቤ እንደ ሌሎቹ ምዕመናን እባክህን ተቀበልልኝ ሲል ጸለየ። እስጢፋኖስ በጸሎት ውስጥ በእንባ ፊቱ እየታጠበ ነበረ። በዚህ ሰዓት ሰማዩ በድንገት ይጨልማል። እናም የተጨናነቀው ሕዝብ በጸጥታ ይቆማል። የቤተክርስቲያን ውስጥ የኦርቶዶክስ ፓትርያርክ በጸሎት ውስጥ ሳሉ በድንገት ከሰማይ እሳት የሚመስል ብርሃን ሲወርድ ይመለከታል። የእሳት ነበልባል በቤተክርስቲያን በውጭ በኩል በእስጢፋኖስ ፊት ላይ ይታያል። ይህ ተአምር በርካቶችን አስደንግጧል፣ በጣምም አስገርሟል። በዛው ሰዓት እግዚአብሔር የእስጢፋኖስን ጸሎት ሰማ፣ ሰማይም ተከፈተ። እናም ከእግዚአብሔር መንፈስ የመጣ እሳት በቤተክርስቲያን ውስጥ ሳይሆን በውጭ በእስጢፋኖስ ወረደ። ይህም እሳት ንጹህ፣ ቀዝቃዛና በተአምር የተሞላ ነበረ።
ሕዝቡም በድንገት ድምፁ ጮኸ፣ እግዚአብሔር ተናግሯል ሲል የቤተ ክርስቲያኑ ጠባቂዎችም ይህንን ተአምር በማየታቸው በእጅጉ ተገረሙ። እስጢፋኖስንም ወደ መቃብሩ እንዲገባ ፈቀዱለት። ከዛን ጊዜ ጀምሮ ይህ ተአምራዊ እሳት በየዓመቱ በጌታችን በመድኃኒታችን በኢየሱስ ክርስቶስ የትንሣኤ በዓል በቅድስቲቷ መቃብር ቤተክርስቲያን ውስጥ ይወርዳል። ይህ የተቀደሰው እሳት የእግዚአብሔር ፍቅር ለሁሉም መሆኑን የሚያስታውስ ምልክት ሆነ። የዘመናችን ቅድስት መቃብር ቤተክርስቲያን በሺዎች የሚቆጠሩ ምዕመናን በጸሎት ሆነው የኦርቶዶክስ ቤተክርስቲያን ውስጥ መቃብር ያለበት ውስጥ ይገባሉ። እናም ከጥቂት ደቂቃዎች በኋላ የተቀደሰው እሳት ከሰማይ ይወጣል። ሕዝቡም በደስታ ይጮሃል። እስከዛሬ ድረስ ይህ የተቀደሰ እሳት ተአምር ቀጥሏል። በትንሣኤ በዓል ቀን የኦርቶዶክስ ፓትርያርክ ወደ ጌታችን መቃብር ይገባሉ። ምንም እሳት ሳይዙ በጸሎት ይመሰጣሉ። ከዚያም ከሰማይ የሚወርድ እሳት ይታያል። ይህ እሳት ሻማዎችን ያቀጣጥላል። በሺዎች የሚቆጠሩ ምዕመናን ይህንን ብርሃን ይጋራሉ። አስገራሚው ነገር ስንመለከት ይህ እሳት ለመጀመሪያዎቹ 33 ደቂቃዎች አያቃጥልም። ይህ 33 ደቂቃ የሆነው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ የኖረበትን ጊዜ የሚያመለክት ነው። ምዕመኑ እጃቸውን በእሳት ውስጥ ያስቀምጣሉ፣ እናም ምንም አይነት ጉዳት አይደርስባቸውም። ይህም የእግዚአብሔርን መንፈስ ቅድስና ፍቅር መገለጫም ነው። ምዕመኑ በተቀደሰው እሳት ሻማዎቻቸውን ያበራሉ፣ የደስታ እንባንም በፊታቸው ላይ ይፈሳል። የተቀደሰው እሳት በአውሮፕላን ወደ ተለያዩ ሀገራት ይጓጓዛል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ምዕመናን በአክሱም ጽዮን ማርያም ቤተክርስቲያን ውስጥ በጸሎት ያሳልፋሉ። በዛም የእስጢፋኖስ ምስል አላት። በተራራ ላይ ቆሞ በተስፋ የተሞላ የእስጢፋኖስ ታሪክና የተቀደሰው እሳት መውረድ የእግዚአብሔር ፍቅር ለሁሉም መሆኑን ያስታውሰናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም ይህ ተአምር በተለየ መልኩ ይከበራል። እስጢፋኖስ በእምነቱ ጸንቶ ለኛ ኢትዮጵያውያን ክርስቲያኖች የተስፋና የጽናት ምልክት ሆኗል። የተቀደሰው እሳት ከኢየሩሳሌም ጀምሮ በዓለም ዙሪያ ይጓዛል። በአውሮፕላን፣ በመርከብ፣ በእግርም ቢሆን ይህ ብርሃን የእግዚአብሔር ፍቅርን ያሰራጫል። በኢትዮጵያ በአክሱም፣ በደብረ ሊባኖስ፣ በላሊበላ፣ በመላው ዓለም ይህ እሳት ተስፋን ያበራል። የተቀደሰው እሳት ከ1600 ዓመታት በላይ የእግዚአብሔርን ቃልና ፍቅርን አስተምሯል። የእስጢፋኖስ ታሪክም በጥቁርነቱ ተከልክሎ ቢሆንም በእምነቱ ተአምር ያመጣ መሆኑ ለኛ ትልቅ ትምህርት ነው። እግዚአብሔር ልባችንን ይመለከታል፣ ቆዳችንን ሳይሆን። ይህንን ተአምርም ስናስታውስ እንደ እስጢፋኖስ በፍቅርና በእምነት እንድንኖር ይነግረናል። ኢየሩሳሌም የሶስት እምነቶች መንፈሳዊ ልብ ያላት ሀገር ናት። ለሺህ ዓመታት የተስፋና የፍቅር ምልክት ነች። በዚች ቅድስት ከተማ ልብ ውስጥ የኢየሱስ ክርስቶስ መቃብር ቤት ይገኛል። የጌታችን የኢየሱስ ክርስቶስ መቃብር የተቀበረበት እና ብዙ ተአምራት የተደረገበት ቦታ ነው። ይህ ቦታ በነጭ ድንጋይ የተሸፈነ በጸሎት የተሞላ የእግዚአብሔር ቃል የሚንጸባረቅባት ታላቅ መቅደስ ነው። በየዓመቱ በትንሣኤ በዓል ይህ ቦታ ወደ ተአምር መድረኮች ይለወጣል። በሺዎች የሚቆጠሩ ምዕመናን ከዓለም ዙሪያ ይሰባሰባሉ። ልባቸው በተስፋ የተሞላ ከሰማይ የሚወርደውንም የተቀደሰውን እሳት ለመጠበቅ ይህ እሳት ለ1600 ዓመታት በላይ የክርስቶስን ትንሣኤና የእግዚአብሔርን ፍቅር ሲያበራ ኖሯል። የኢየሩሳሌም ከተማ ለክርስትና መፈጠር ልብ ነች። ከ2000 ዓመታት በፊት ኢየሱስ ክርስቶስ በዚች ከተማ ጎዳናዎች ላይ ተመላልሶ አስተምሯል፣ ተአምራትንም አድርጓል። የፍቅርንና የተስፋን ምልክትንም ሰብኳል። እንደ መጽሐፍ ቅዱስ ቃላትም ኢየሱስ ክርስቶስ በኢየሩሳሌም አካባቢ ብዙ ተአምራትን ፈጽሟል። ከነዚህም መካከል ብንመለከት በርካታ በሽታዎች የያዟቸውን ሰዎች ፈውሷል። ሙታንን ከመቃብር አስነስቷል። ለምሳሌ በዮሐንስ ምዕራፍ 11 ከቁጥር 43 ስንመለከት ጌታችን አልዓዛርን ከሞት አስነስቷል። ይህም የእግዚአብሔር ኃይል መገለጫ ሆኗል። የጌታችን መሰቀልና ትንሣኤውን በኢየሩሳሌም የተፈጸመ የክርስቶስ መሰረቶች ናቸው። በማቴዎስ 28 ላይ ክርስቶስ ከሙታን መካከል እንደተነሳ ይህም ለኛ የዘላለም ሕይወት እንደሆነ ይናገራል።
ከክርስቶስ ዘመን በኋላ ኢየሩሳሌምም ተአምራቱን መመስከሯን ቀጥላለች። በተለይ በቅድስት ቤተክርስቲያን ውስጥ የሚከበረውን የቅዱሱ እሳት ተአምር በየዓመቱ በፋሲካ ወቅት ይከናወናል። ይህ ተአምር በክርስቲያኖች ዘንድም ሆነ በሌላ እምነት ተከታዮች ዘንድ ተራ ሊሆን አይችልም። በቅድስተ ቅዱሳት ውስጥ በመቃብር ውስጥ በፓትርያርኩ ፊት የሚታየው ቅዱሱ እሳት፣ ይህ እሳት የክርስቲያኖች የክርስቶስ ትንሣኤን የሚያረጋግጥ ነው። በተጨማሪም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ኢየሩሳሌም በተለያዩ ዘመናት የተፈጸሙ ተአምራትን ተመልክታለች። ከነዚህም መካከል በቅዱሳን ሕይወት ውስጥ የተመዘገቡ ፈውሶች፣ መንፈሳዊ ኩነቶች ይገኙበታል። ለምሳሌ ቅዱስ ጊዮርጊስ በኢየሩሳሌም አካባቢ የፈጸመው ተአምር በክርስቲያኖች መዝገቦች ሁሉ ተመዝግቧል። ዛሬ ላይ ኢየሩሳሌም ለሶስት ታላላቅ ሃይማኖቶች ለክርስትና፣ ለእስልምና እንዲሁም ለአይሁዳዊነት መንፈሳዊ ማዕከል ናት። ከተማዋ በተለያዩ ባህሎችና ታሪኮች የተሞላች ሲሆን በተመሳሳይ ጊዜም ፖለቲካዊና ማህበራዊ ውስብስብነት ያለባት ከተማ ነች። ነገር ግን የክርስትና እምነት ዛሬም ነገም ለዘላለም ጸንቶ የሚቆምባት ሀገር ነች። በየዓመቱ በሺዎች የሚቆጠሩ ጎብኚዎች ኢየሩሳሌም ይመጣሉ። የክርስቶስን ፈለግ በመከተልም በተለይም በቅድስተ ቅዱሳን መቃብር ቦታ ላይ ይጸልያሉ። ምንም እንኳን በዚች ሀገር ፈተናዎች ቢበዙም ኢየሩሳሌም የእግዚአብሔር ቃል መገለጫ ሆና ትቀጥላለች። ውድ የቃል ሚዲያ ቤተሰቦቻችን ለዛሬ የያዝንላችሁ መርሃ ግብር ይህንን ይመስል ነበረ። በቀጣይ እስክንገናኝ ድረስ ሰናይ ጊዜን ተመኘው ከቃል ሚዲያ።